አንተ በቀን ውስጥ ለፍተህ የምታገኘው ቦር ለፍተህ የምታገኘው ቁጥር ጥራ እኛ እንሰጣለን ምንም ችግር የለውም ቤቱ የኔ ይመስላል እና እንድትረዳችሁ ፈልጋለሁ ቶሎ እንድደርስላችሁ እንፈልጋው በጣም ነው አይሚሩን እየቀሰኛለሁ ይሄ ጉዳይ ነው ባንክ እንድደርስላችሁ ፈልጋለሁ ምንም ነገር ሳትችግረሽ እነሱ ከገቡ በኋላ ስለተነቀውታለሁ ችግር የለውም ቀጥ ብለሽ አንድ ነገር ተነፍሳለሁ ብቻ ነገርሻለሁ ራስሽን እኔ በበኩሌ ተስማምቶኝ ነው የምኖረው ላስታውስሽ ሴትዮዋ ውሃ የለም ብላ በጀረኪና የምትሸከም አዲስ ነገር የምታወሪው ሰላም ውድ ቤተሰቦች እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ ተመልሼ መጥቻለሁ ዛሬ ተመልሼ የመጣሁበትም ደግሞ እናንተ ትማሩበታላችሁ ይሄንን ቪዲዮ አይታችሁ ደግሞ በህይወታችሁ አንድ ነገር ትጨምራላችሁ ብለን በማሰብ የተለያዩ ቪዲዮዎችን እየሰራን እንገኛለን ከነዛ ቪዲዮዎች ውስጥ አንዱ ይህ ቪዲዮ ነው እናንተ ትማሩበታላችሁ በህይወታችሁም ደግሞ የተሻለ ውሳኔን ወስናችሁ ህይወታችሁን ታሻሽሉበታላችሁ ብለን ከማሰብ ይሄንን ቪዲዮ እየሰራን እንገኛለን ብልጥ ሰው ከሰው ስህተት ይማራል ሞኝ ሰው ደግሞ ከራሱ ይማራል በሚለው ብሂል መሰረት እናንተም ከሰው ስህተቶችን እያያችሁ ህይወታችሁን ታስተካክሉ ትማሩበት ዘንድ ይሄንን ቪዲዮ እንሆ ብለናል ከእህታችን ጋር የተወሰነ ቆይታ ይኖራል እናንተ ደግሞ ይሄንን ቪዲዮ ለሚገባው ሰው ሼር በማድረግ ለእናንተ ደግሞ ላይክ አድርጋችሁ በመጀመር ይሄንን ቪዲዮ ሞቅ ደመቅ ታደርጉት ዘንድ በአጽንኦት እንጠይቃለን ሰብስክራይብ እንዳይረሳ ቤተሰብ ሆናችሁ ቪዲዮ ማየታችሁ በብዙ ይጠቅማችኋልና ቤተሰብ መሆናችሁም እንዳይረሳ የደወል ምልክቷን ጫን በሏት አብራችሁን ቆዩ ከእህታችን ጋር ቆይታ ይኖረናል እሺ እህቴ በቀድሚያ ስለተገናኘን ደስ ብሎኛል ረጅም ሰዓት በስልክ ስንወራ ነበርና እስኪ እንተዋወቅ መጀመሪያ ለተመልካቾች ግልጽ እንዲሆንልኝ ከስምሽ ልጀምር እሺ ስሜ ውብረስት ጸጋይ ይባላል ውብረስት ጸጋይ አሁን የምኖረው እዚህ አዲስ አበባ ከተማ ውስጥ ነው እሺ ውብረስት እንግዲህ ያው በተወሰነ መልኩ ስምሽን ቀየረናል የሶሻል ሚዲያ ስምሽ ሌላ እንደሆነ ይታወቃል እሱ ይቆይና ስላጋጠመሽ ነገር ስለተፈጠረው ነገር ካንቺ ጋር ለማነጋገር ነው የመጣው ምንድነው ያጋጠመሽ ነገር እንግዲህ ግማሽ በስልክ እንደነገርክ ነውና ማለት አሁን እዚህ የምኖረው ከወደንሽ ጋር ተከራይተን ነው የምኖረው ማለት ኪራይ ስለምን አይነት ኪራይ ይላል የራሳችን የሆነ ቤትም አለ አሁን ለጊዜው ግን የራሳችን የሆነ ቤት አከራይተን ሌላ ቤት ተከራይተን ነው እየኖርን ያለነው ያለ ቤተሰብ ነው እንጂ ላንተ ብዙ ነው አጫውቻለሁ እና መሰለ ከመጀመሪያ ጀምሮ እኔ ወደዚህ ስራ የገባሁት ለቤተሰብ ለማስተዋወቅ ነው ወደዚህ ስራ የገባሁት እኔ መጀመሪያ ሰው ቤት ነበር ተቀጥሬ የምሰራው ከዛ ሰው ቤት ተቀጥሬ እየሰራው ያለ አንድ ጎረቤታችን ነበረች እቺ አንዷ ጓደኛዬ ከዛ ውስጥ ማለት ነው እና ይሄን ስራ የምታሰራት ደግሞ አንዷ ነበረች መጀመሪያ ቀርማ የገባችው አንዷ ልጅ ነበረች እና እንደዚህ አይነት ስራ የምትሰራ ልጅ አለች እኮ ለምን አብረን አንሰራም አለች ምንድነው ስራው ማለት ነው በቃ ስራውን ዘከይልን በኋላ እሷን በግልጽ ትነግርሻለች እኔ በደንብ ስለማላቀው ጥቅሙ ላይ እንጂ ስራው ላይ ብዙም አይደለም ስለ ጥቅሙ ነው አይምሮ ላይ ገባውና ስለ ስራው ሳብራርታ ትነግረናለችና ከተስማማሽ ስራ ፈላጊ ከሆንሽ ሰው ቤት ተቀጠርሽ ከምትሰሪ እንሄዳለች ከዛ እቺኛዋን በቅርብ ታቃት ነበር ልጅቷና እሺ ብዬ ተስማምቼ ሄድኩኝ ሁለታችንም አንድ ላይ ያገኘናት ልጅቷ ማለት ነው እና በቃ እንደዚህ ነው መጀመሪያ ማለት የሆነ የኃጢያት ያለበት ስራ ሳይሆን በቃ ራስ በላብ የምሰራው አይነት ስራ መስሎኝ ነው የተረዳሁት እኔ መጀመሪያ እሺ ብዬ ተስማማሁ ከሰው ቤት ኮርስ ነው አንደኛ ደሞዝ ጠብቄ የምቀበለው ሁለተኛ ደግሞ ሰው ቤት ታውቃለህ ይሄ ሰው ፊት በጣም ከባድ ነውና ሀበሻ ከሚገዛ እንደውም የውጭ ሀገር ቢገዛ ብለን እናስባለን እኛና ግዴታ ሲሆንብህ ነው ሀበሻ ጋር እንደዚህ ለመገዛት የምትፈልገው እንጂ ከባድ ሆነብኝ ከዛ እሺ ብዬ ተስማማሁኝ በልጅቷ ሀሳብ ወደ ስራው ገባን ማለት ነው እኔና እቺኛዋ ላይ በአንድ ቀን ነው የጀመርነው እቺኛዋ ቀድማ ነው የጀመርነው ስራው እና ስራ ምንድነው እንደዚህ ሚዲያ ላይ ለማውራት ራሱ ከባድ ነውና ልጆቹ ታዋቂ ናቸው ሁለተኛው ምንጭኛውም ከዛም በፊት ሰራ ነበር በመሃል ከታርጋ ነው እንጂ ሰራ እንደነበር ነው በኋላ ላይ ያወቁትና ግን ለኔ መጀመሪያ ስትነግረኝ አዲስ እንደሆነች ነበር የነገረች ከዛ በኋላ ግን ምንም ከስራው ከገባሁበት በኋላ ማንነታቸው እንደዚህ እየቀያየሩ ስለሚጠቀሙ ነው እንጂ ስራው ላይ የነበረችበት ልጅ ነበረች መጀመሪያ እና ስለ ስራው ምንድነው ማለት ነው እንደዚህ ማድረግ ነው ልጆችን መንከባከብ ነው እንደዚህ ብላይ ነው መጀመሪያ ሲገባ ማለት ነው ህፃናት አለ ወላጅ አልባ የሆኑ ህፃናቶች እነሱ ወደኛ ይመጣሉ የምርጃ ማዕከል ድርጅት አለ የኛ የራሳችን ይሆናል እነሱ መንከባከብ ነው ያለችኝ እሺ ይገባሁ ደሞዝ የነገረችኝ ደሞዝ እንኳን ከቤት ሰራተኝነት አይደለም አንድ መንግስት ሰራተኛ የሆነ ሰው ሊከፈለው ከሚገባው በላይ ነው ደሞዝ ራሱ የነገረችኝ እሺ ተስማማሁ ምንድነው ከዛ በኋላ ያጋጠመኝ እንደዚህ
የጎዳና ልጆች አሉ ለምሳሌ አንድ እናት ወልዳ ማሳደግ ማትችል አይነት አቅመ ደካማ የሆነች ሴት ወይም ትዳር የሌላት እንደዚህ በአጋጣሚ ተደፍራም ሊሆን ይችላል እንደዚህ ከባለ ትዳር ውስጥ ሆናም ማሳደግ ያልቻለች እና ልትኖር ትችላለች እንደዛ አይነት የሆኑ ልጆችን እና ወደ ውጭ ሀገር ለመርጃ ማዕከል እንሰጣለን በሚል ምክንያት መሸጥ ነው የተቀበሉ ከነሱ የተቀበሉ መሸጥ ነው ልጆች የውጭ ድርጅት ማላቸው እነሱ ጋብሮ በጋራ የሚሰራ ልጆችን ወደ ውጭ መላክ ነው ህፃናቶች እዚህ ሀገር ውስጥም አለ ለሆነ በአዳም ልኮ ምናምን የሚሰጥ ግማሹን ወደ ባዳም ልኮ ነገር ነው የሚወስዷቸው ግማሹን ደግሞ ለውጭ አገር ዜጋ ነው የሚሸጣቸው ማለት ነው እነሱ ጉዳያቸው አይደለም ልጆችን ለምን አገልግሎት እንደሚሆኑ የሚያውቁት ነገር የለም ጉዳያቸው አይደለም እነሱ አለማቸው ብርና ብር ብቻ ነው እና እንደዚህ መሆኑ ሳቅ እንደዚህ አይነት ስራ አይሰራው መጀመሪያ እኮ ያመጣችሁ ምን ልጆች መንከባከብ ነው ያላችሁ ያው እንዴት እንደዚህ አይነት ስራ ትሰራላችሁ ምናምን ስላችሁ ብሩን አፈልጊው አሁን ከገባሽ በኋላ እንዴት እንደዚህ አይነት ነገር ማለት እኔንም በወደ ማስፈራራት ደረጃ ሄዱ አንዴ እኮ አንድ ገብተሽበታል ወንጀለኛ ነሽ በሚለው ነገር ማስፈራራት በቃ እኔም ለጊዜው ምንም አልመሰለኝ ማለት ብርም ፍላጎት ስለነበረ ቤተሰቦችንም መርዳት ስለፈልግ አንዴ የገባሁበት ብዬ እኔም እዛ ስራ የተሳተፍኩ ነው ለተከታታይ 2 አመት ከምናምን እኔ እንኳን ከገባሁ 2 አመት ከ3 ወር ምናምን ሆኛል እና ይሄንን ስራ እየሰራ እንዳለ ቃል ማለት አይምሮ ይጸጽታል መልካም ነገር ሰርተህ ራሱ አይምሮ ያርፍማ እንኳን መጥፎ ነገር እየሰራ ማለት ነው እና በቃ ማቆም አለብኝ ይሄን ስራ ከዚህ በኋላ ይሄን ስራ አልሰራም ሌላ ስራ የምታፈላልጉልኝ ከሆነ ከዚህ በጎን አፈላልጉልኝ አለበለዚያ አልሰራም ስላቸው በመሀል ተስማማን እነሱም ሊተው አልቻሉም እኔም አይምሮ እየወቀሰኝ መጣኝ ማለት አሁን ከእዳው ነፃ ነኝ ብዬ ሳይሆን እያወራሁ ያለሁት እኔም የሚቀበለውን ቅጣት መቀበል ፈልጋለሁ ቢያንስ ቅጣቱን እንኳን ተቀጥቼ አይምሮዬን ማሳረፍ ፈልጋለሁና እንደዚህ ለምንህ እንኳን ብታሳድጊ እንትን ትላለህ ማለት ልጆቻችን እንደዚህ ማሳደጊያ አጣን ምናምን ብለው ለእንደዚህ አይነት ድርጅት እየሰጡ ልጆቻቸው በምን አይነት ሁኔታ እንዳሉ እኮ ያውቁ እነሱ ግን ለሌላ ነገር ነው እየተገበሩ ያሉት ልጆች ማለት ነው ምንድነው ወላጅ የሚያስበው በወር የሆነ ነገር ይላክላቸው ለወላጆች እና ያችን በወር እንትን የሚሉትን ልጆቹ የሚሰሩት አይነት ስራ ነው ይመስላችሁ አሉ ራሳቸው ከእድሜያቸው ራሱ ወደ 10 አመት ምናምን የሚደርሱት አሉና በእድሜ ልካቸው የሚሰሩት ስራ አለ ብለው ነው የሚነግሯቸው ለወላጆቹ ማለት ነው እና የሚያስቡት ወላጆች ምንድነው አንደኛ ልጆቹ በሚያመጡት ገንዘብ ነው ይመስላችሁ ያን ነበር ሁለተኛ ደግሞ መርጃ ማዕከል ላይ ግዴታ ልጅ ወለላ አስተሳለፍ ልጆቹ አድገው ለዛ ድርጅት የሆነ እንዲያገለግሉት ነገር አለ ውላቸው ላይ ማለት ነው እና እነዛ ለአቅመ አዳም ለማን ነው ለስራ ደረጃ ምናምን እስከሚደርሱ ድረስ ግዴታ ለእናንተ የወር ድጎማ ይሰጣቸዋል እያሉ ነው የሚሰጧቸው በወር ማለት ነው የተወሰነ ሳንቲም ይሰጣቸዋል ወላጆች ደግሞ በዛ ሳንቲም ነው የተስናኑ ያሉት አሁን እንጂ ልጆቹ አሁን በህይወት ይሞቱ ምናምን አያውቁም የስልክ ግንኙነትም የላቸው ምንም አይነት ግንኙነት የላቸው ብቻ ምንድነው የሚያስቡት እነሱ የወሬውን ሳንቲም ነው የሚያስቡትና ወላጆችም ከዚህ እንዲጠነቀቁ ከዚህ በኋላ ማለት አይምሮዬን ስለወቀሰኝ ነው ነገ በእኔም ሆነ በቤተሰብ ሊደርስብኝ ይችላል ብዬ ስለፈራው ነውና የሆነች እናት ማሳደጊያ ከሌላት ቢያንስ ለምን አብታበላ ልጇን ለምን አብታሳድግ ብዬ ነውና ከዚህ በኋላ ያሉት እናቶችም ትምህርት ይሆናቸዋል ብዬ ነው እነዚህ ሰዎች በዋናነት እንዳልሽው ሶሻል ሚዲያ ላይ እየተንቀሳቀሱ ያሉ ሰዎች ናቸው የሚታወቁ ናቸው ስማቸውን እዚህ ጋር መግለጽ አስፈላጊ ስላልሆነ ታውቂያለሽ እነዚህ ሰዎች እንደዚህ በሚያረጉበት ጊዜ አንቺ መጀመሪያ አታውቂያቸውም ከነጨራሹ ምን ላይ እንደዚህ ሶሻል ሚዲያ ላይ ማቃቸዋለሁ እንደዚህ ከምሰራበት ቤት ልጆች አሉ አንዳንዴ ስራ ሲጨርስ ምናምን ልጆች ያሳዩኛል ግን ሶሻል ሚዲያ ላይ የሚሰሩት ስራና አሁን እዚህ ጋር እየሰሩ ያለው ጭራሽ አይገናኝም የተለያየ ስራ ነው የሚሰሩት ማለት አሁን ለምሳሌ እነሱ ረጅ ናቸው በሚለው ነው የሚታወቁት ረጅ በሚለው ነው የሚታወቁት እንደዚህ እርዳታ የሚሰሩበትና ቪዲዮ የሚለቁት ይሁን ኩስ ያለ ቤት አላሳ ያሉ ባላ ላይ ዛይ ደግሞ ለብቻ ደግሞ አላቸው አከራይቶት መኖር አከራይቶት የሚኖርም አለ ለጊዜው ማለት እንደዚህ አይነት የእርዳታ ቤቱን የሚቀርጹበት እንደዛ አለ ካንዳንድ ድርጅት ሲጠይቃቸው እኛ ምንኖረው እዚህ ነው አይነት ነገር ያሳያሉ ይሄኛው ቤት ማለት ነው እንደዚህ ደግሞ ካንዳንዴ ይፈታል ማለት ሲፈልጉ እዛኛው ቤታቸው ይሄዳሉ አከራይቶት የሚኖርም አለ ቪላ ቤት ምናምን አላቸው ሌላም ደግሞ አከራይቶት የሚኖር አሉ የገዙት ራሳቸው የራሳቸው ይገዙት እንደዚህ ካንዳንዴ ግን እንደዛ አለ ከአንዳንድ ድርጅት ጋር ለመስማማት እንትን ሲሉ ማለት ያኛው ድርጅት ታማኝነት ያለው ድርጅት ሆኖ እነሱን ለመርዳት ሲመጣ እንኳን የሚያሳዩት ምንድነው ይሄኛው ቤት ነው ኦኬ እኛ የምንኖረው ትንሽ ቤት ላይ ነው አብዛኛውን እንትን አስተዋጽኦ የምናደርገው ለልጆቹ ምናምን ነው ማለት ነው
አንቺ እንዴት ነው ወደዚህ ወደ አዲስ አበባ የመጣሽው? ለምንድን ነው? ቤተሰቦችሽስ ምናምን እስኪ አጠቃላይ ስለ ሁኔታው ንገሪኝ። አዎ መጀመሪያ ወደ አዲስ አበባ የመጣሁት እኔ ለስራ ነው። እንደዚህ ማለት ቤተሰብ ጋር እንደዚህ ወይ አልማርም ነበር። ከመጀመሪያው ትምህርት አልወሰድኩምና ከ8ኛ ክፍል ነው ያቋረጥኩት። ምክንያቱም ቤተሰቦች አቅመ ደካማ ናቸውና ከ8ኛ ክፍል በኋላ በቃ እዛ አዲስ አበባ እየሰራሁኝ ቤተሰቦችን ራሴ እንኳን መቻል አንድ ነገር ነው ለቤተሰብ አይደለ? ራሴ ቢያንስ ለነሱ እንኳን ባለው ራሴን እችላለሁ ብዬ ነው ከቤተሰብ ነፃ ለመውጣት ነው ወደዚህ የመጣሁትና ልክ ከአዲስ አበባ እንደመጣሁ እዚህ የቤት ሰራተኝነት ነበር የገባሁት። የቤት ሰራተኝነት ላይ 2 አመት ሰርቻለሁ አንድ ቤት ማለት ነው። እና በዛ አጋጣሚ ነው ልጆቹን የተዋወቋቸው። እና በቃ አይምሮዬ ማረፍ አልቻለም። ለዛ ነው አሁን እየነገርሽኝ ያለሽው ጉዳይ ትንሽ ከበድ ያለ ጉዳይ ነው፣ ቀላልም ጉዳይ አይደለም። ታዲያ አንቺ አብረሻቸው ስትሰሪ ነበር፣ ክፉንም ደጉንም አብረሽ ስትካፈይ ነበር። አሁን ከመሬት ተነስተሽ ይሄንን ሀሳብ እንዴት ልታስብ ይቻልሽ? ይሄ እንደዚህ ግጭት ኑሮን ያልተስማማንበት ጉዳይ ኑሮ ምናምን አይደለም። እና ምንድነው በቃ እኔ አይምሮ ይወቀሰኝ አልቻልኩም። ለዛ ነው እንቅልፍ አጣሁ። አንድ በላቤ የሰራው ገንዘብ ራሱ እኮ እንትን ያለ ስትበላው በላቤ የበላው ገንዘብ ነው አንተን ጤናም ሊሰጥ የሚችለው አይምሮህንም የማይወቅስ አይደለም። ይሄ ግን የሰውን የህፃናትን ነፍስ እንደዚህ ያደረግክ ምናምን የሚለው ከጊዜ በኋላ ይጸጽታል እኮ። የዛን ሰዓት ተስማምተህም ወደህም ፈቅደህም ልትገባ ትችላለህ እኮ ሳይመስልህ ማለት ነው። ግን እየኖርክበት ስትሄድ በቃ አይምሮ ይጸጽታል። አይምሮ መጸጸት አንድ ጉዳይ ነው፣ እውነት ነው። ግን እንግዲህ ለ2 አመት ከምናምን ስትሰሪ የነበረው ጉዳይ ነው። ለ2 አመት ከምናምን ስትሰሪ የነበረው ጉዳይ 2 አመት ሙሉ ሳይጸጸትሽ ድንገት አሁን መነሻው ድንገታዊ ከሆነ መሀል ላይ የተፈጠረ ችግር አለ ወይስ አሁን ልትነግሪኝ ፈቃደኛ አልሆንሽው ያጋጠማችሁ የጋራ ችግር ነበር? ምንም አይነት ችግር የለም ማለት ዛሬ ነገ ከዛሬ ነገ እያልኩ ነበር። በነገራችን ላይ ልክ ነው 2 አመት ሙሉ ስትበላ ከባድ ነው አብዛ ውስጥ ስትኖር። ግን እኔም 2 አመት ኑሩ በእንደት አይነት ሁኔታ እንዳሳለፍኩት እኔ ራሴን የማውቀው ማለት ከዛሬ ነገ መጀመሪያ አካባቢ በርግጥ አላልኩኝ እንደገባሁ ነው እንጂ እንደገባሁ ነው እንደዛ አይነት ስራ አልሰራም ብዬ ያቅማማሁት እንጂ በቃ አንዴ ቆርጬ በከገባሁ በኋላ እንትን ብዬ ነበር። ከዛ በኋላ ነው የጸጸት የመጣሁት ማለት ነው። ይሄ ነው ሐሳቡን ወደ አይምሮ ውስጥ ካመጣው በኋላ ልክ አልነበርኩም። እኔ ራሱ ማንንም እንደዚህ ማገኘውን ሰው እንትን አልነበረኝም። እንደዚህ ሚዲያዎች እንደዚህ ያለ መልካም ነገሮችን የተቸገሩ ሰዎች የሚረዱትን ለተበደለ ፍትህ የሚያመጡትን ምናምን ሰዎች እንደዚህ አላውቅም ነበር። እንዳጋጣሚ ነው እናንተን ራሱ ሰው የጠቆመኝ እና በዛ አጋጣሚ ነው የቆየሁበት እስካሁን ድረስ ነው ምንሽ። አሁን ትክክል ነው ያረግሽው። አሁን ያረግሽው ነገር መጥፎ ነው አይደለም፣ ግን ማንኛውም ነገር ደግሞ መነሻው ምክንያታዊ ነው። እንዳልሽው ችግር እዚህ ውስጥ ነገር ውስጥ ከቶሻል። በጊዜው ምክንያታዊ ነበርሽ። እንደዚህ አይነት ችግር ውስጥ ስለነበርሽ ወይም ደግሞ ቤተሰቦችሽን ለመርዳት አንቺም የነበረብሽ የፋይናንስ ችግር እንደዚህ አይነት ነገር ውስጥ እንድትገቢ አደረገሽ። ይሄ አንድ ኮዝ ነው፣ ምክንያት ነው። አሁን ደግሞ ልትወጪ ስትፈልጊ ደግሞ አንድ ምክንያት ያስፈልገናል። ምክንያቱ ህሊና ብቻ በሚለው እንያዘው ነው። ሌላ ምንም የሚለው ሌላ ምንም ምጥት የለብኝም። ህሊናማ አንዴ በቃኝ ትላለህ እኮ የሆነ ሰዓት ላይ ወደ ራስህ እኮ ትመለሳለህ አይደል? የሆነ ነገር ውስጥ ተሰፍቀህ እኮ አትቀርም አይደል? ወደ ራስህ የመለስ ወደ ነፍስ የምታስብበት ጊዜ ይመጣል አይደል? ተመለስሽ ወደዛ በቃ እንደዚሁ አሁን ምክንያታዊ ሆኝልኝ ለምን መሰለሽ? እዛ ሂጄ የምጠይቃቸውም ሰዎች ምክንያት ይፈልጋሉ። አንቺም ምክንያታዊ ሆነሽ ስትመልሽልኝ ነው እነዛን ሰዎችን ፊት ለፊት ማፋጠጥ የምችለው። እነዛን ሰዎች ሂጄ ፊት ለፊት ሳፋጠጣቸው የማገኘው ምክንያት አንቺንም ነገ ሊወጋሽ ይችላል ጉዳዩ። ገብቶሻል? አሁን ምክንያታዊ ልትሆኚ ያስቻለሽ ወደ ሃይማኖትሽ ተመልሰሽ ነው ወይስ በኖርማሊ መጽሐፍ አንብበሽ ነው? በምን አይነት ሁኔታ ነው ይሄንን ሐሳብ ይሄ ነገር ልክ አይደለም? ምክንያቱም 2 አመት ሙሉ ስሰራው ሲደጋገም የሆነ ነገር በተደጋገመ ቁጥር ሩቲን ውስጥ ትገቢና ልምድ ይሆናል። ልምድ ከሆነ በኋላ ከዛ ነገር ውስጥ መውጣት በጣም ከባድ ነው የሚሆነው። 2 አመት እኔን የሚያቆየኝ ይሄ ነው። አሁንም ወደዚህ ልመለስበት የቻልኩት አንደኛ እንቅልፍ የለኝም፣ እንቅልፍ አጣለሁ፣ እቃዣለሁ። በህልም የሚመጡት እነዛ ህፃናቶች ናቸው። አሁን ይሄ ሪዝን ነው። ተኝቼ ሁላ በህልም የሚመጡት እነዛ ህፃናት ናቸው። እኔ አይምሮ ላይ ቀን ማስበው ያቺ እናት እያለቀሰች ልጅ እያለች የምታለቅሰው እነዛ ህፃናት ከእናታቸው እንደዚህ ነጥቀን ስናመጣቸው ወደ እነዛ አሳልፈን ስንሰጥ እነዛ ህፃናት የሚያለቅሱት ለሊለት ቁጭ እኔ ጋር ነው የሚመጣው ማለት ነው። ያ ለሊለት በተደጋጋሚ ይረብሸኛል። በቃ ለምን ይሄን ስራ አልተውም አይደለም ያልኳቸው፣ ለምን አናውቀውም? ቢያንስኛ ወጣቶች ነን። ሌላ ልጅታቸዋል ያቻል መጀመሪያ እኔ ራሴን ከማግለሌ በፊት በጋራ ነው ያወራሁት። ምክንያቱም 2 አመት አብረህ አንድ ስራ አንድ ድርጅት ውስጥ መኖር ማለት ቀላል አይደለም። ለምን አንተው ወጣቶች ነን ሌላ ስራ እኮ ሰርተን ግዴታ ከዚህ በኋላ ሰው ቤት መቀጠር ያስፈልግን
የራሳችን የሆነ ሻይ ቡና ነገር ብለንም እንኳን መክፈት እንችላለን። ቢያንስ ብዙ ብር አለን በእርግጥ የሰራነው እስከዛሬ ያላችሁ በጣም ብዙ ብር ይሰራበታል በዛን ስራ። ግን የሆነ ስራ ሰርተን መኖር እንችላለን ብያቸው ነበር። እንዴ ያሉ በቃ አሁን ራሱ ምንድነው ምክንያታቸው እነሱ? በቃ ከዚህ ህይወት ወጥተን ሌላ ስራ ያለም አይመስለንም ብለው ነው የደመደሙት እነሱ። ከዚህ ህይወት መውጣት አንችልም ነው የሚሉት። ኦኬ ጥሩ። ስለዚህ አሁን አንቺ አሁን ኮዚሽን ቢያንስ ነግረሽኛል። አሁን ይሄ ለሊት የመቃጀቱ የልጆቹ ድምጽ ምናምን እና እንደነገርሽኝ ደግሞ እነዚህ ልጆች ለምን አገልግሎት እንደሚውሉ አታውቂም አንቺ። እናንተ ሁሉም አያውቁም እንዳልሽኝ። አንዳንዶቹ ሊያሳድጓቸው የሚወስዱ አሉ። አንዳንዶቹ ለስፒሪቹዋል ይሄ ለአምልኮ ወይ ሊሰዋቸው ይችላል ወይ እዛው ሊያሳድጓቸው ይችላል። ብዙ ጊዜ እንዲያውም ምን አይነት አባባል አለ መሰለሽ? ይሄ የመጥፎ ባዕድ አምልኮ ውስጥ ያሉ ሰዎች ይሄ ጾታ የሌለውን ሰው ነው የሚፈልጉት። ምክንያቱም ሁሌም ንጹህ ሆኖ እንዲያገለግላቸው በሚል ማለት ነውና ሜቢ ሰምተሽ ይሁን አላውቅም፣ ብልታቸው ይቆረጥና እንደ ጃንደረባ ሆነው ያድጋሉ። ጃንደረባ ማለት ምንድነው? በምንም ተአምር ያ ሰው ወይ ከሴት ወይ ከወንድ ጋር አይኖርም። ስለዚህ ሁሌም ቢሆን ያንን አምልኳቸውን ያስቀጥልላቸዋል። እዚህ ኢትዮጵያ ውስጥ እንደውም አሁን እየተለመደ የመጣ እምነት ነው። ስለዚህ የራሳቸውን ልጅ እንደዛ መስዋዕት ማድረግ ስለማይችሉ የሰው ልጅ እንደዛ አድርገው ያ ሰው ጃንደረባ ሆኖ ወይም ጾታ የሌለው ሰው እንዲሆን ይደረግና እድሜ ልኩን ያንን ስፒሪቹዋል ወይም ደግሞ ያንን ባዕድ አምልኮ እንዲያመልክ የሚደረግበት ሁኔታ አለ። ሜቢ እንደዚህ አይነትም ነገሮች ውስጥ ሊገባ ይችላልና እነዚህ ነገሮች በሙሉ ተደማምረው ነው አንቺን አሁን እንቅልፍ የነሱሽ። ከኔ ውጭ ያማከርሽው ሰው በዚህ ዙሪያ የተነጋገርሽው ሰው አለ? አንተ ራሱ እንዳጋጣሚ ነው እንደዚህ በሰበሰብ እንደዚህ ቢያስ ጠይቄ ምናምን ማለት በእኛ ድርጅታት መስይ ሳይሆን እንደዚህ የተቸገረች ልጅ ነበረች፣ እንደዛ አይነት ልጅ ነበረችና የሆነ ሚዲያ ተፈልም እንትን የሚሉ አሉ ነገር አለ። ከዛ ወሰው እንደዚህ የምሰማው እንደዛ ሲሉ ሰምቼ ነውና የምታውቁት ሚዲያ ካለ ምናምን ስላቸው የእናንተ ሚዲያ ነበር የጠቆመኝ። አሁን እሺ፣ ስለዚህ ጉዳዩ በምን አይነት ሁኔታ ነው እንደዚህ ብታረጉልኝ እኔ ያሰብኩት እንደዚህ ነው ምናምን የምትይው ካለ እስኪ ንገሪንና ሐሳብሽን። አሁን ሐሳቤ ምንድነው ከዚህ በኋላ ያሉት ህፃናቶች ማለት ማሳደግ ማትችል አንድ እናት ወይ ትክክለኛ እንደዚህ የመርጃ ማዕከል ካለ ለነዛ እንድትሰጥ ልጆቿን ከአቅሟ በላይ ከሆነ ማለት ነው በትክክለኛ በህጋዊ መንገድ የሚሰሩ መርጃ ማዕከሎች አሉ አይደለ? ለነሱ ብትሰጥ ወይም ደግሞ እንደዚህ ቤተክርስቲያን ዳርም ሄዳ ትለምን የሆነ የሰው ልብስ አጥባም ትብላ ልጇን ታሳድግ። ልጇን ለእንደዛ አይነት ነገር አምና እንዳትሰጥ። ስለዚህ ሁሌም ልጆች አሏቸው ማለት ነው። ሁሌም ልጆች አሉ ልጆች እንደዚህ እንደ ይሄ የሴቶች መብት ተሟጋች ምናምን መስለው ነው ጉዳዩ። እንደዛ መስለው ነው እንደዛ በሚለው የሴትና የህፃናት ምን አሁን ይላክሽልኝ አንዷ ሴት እንደዛ ናት። የሴቶች መብት ተሟጋች ናት። ሀሳቧም እንደዛ ነው። ሴቶች እንደዚህ መሆን የለባቸውም ምናምን ነው የምትለው። ሴቶችና ህፃናት እንደዛ በሚል ምን ያሉ እንደዛ ነው እንትናቸው ሀሳባቸው። ለምን ለፖሊስ አላሳወቅሽ? ታለ ፖሊስ ማሳወቅ አይደለም እኮ ለምን ማለት አሁን ከናንተ በላይ ከሆነ ነው ለፖሊስ እንትን ማለት የምፈልገው። ምክንያቱም ለናንተ እምቢ ካሉ እናንተ የምታመጡት መፍትሄ ካለ ምናምን ብዬ ነው ቀጥታ ፖሊስ ጣቢያ ምንሽ አሁን ፖሊስም ሊያሳስራቸው ነው የሚችለው፣ እኛም ልናሳስራቸው ነው የምንችለው። ግድ ነው ይሄ ሊታሰር እንችላለን። ሊታሰር ሳይሆን እኔም ልገባበት ይችላል። ይሄን በራሴ ወስኜ ነው የመጣሁት። ማለት አሁን ቀጥታ ወደ ፖሊስ ጣቢያ ሄዱ ማለት አንደኛ ለእናቶች ተደራሽነት ላይሆን ይችላል። እንደዚህ ያደረጉ ልጆች ነበሩ። እንደዚህ የተወሰነ ሰው ነው ሊሰማው የሚችለው ይሄን መረጃ። ግን በእናንተ በሚዲያ ላይ እንደዚህ የሚለቀቅ አይነት ከሆነ ከእንደዚህ ነገር ተቆጠቡ የሚል መልእክት የምታስተላልፉ ከሆነ ብዙ እናቶች ላይ ተደራሽነት ሊኖር ይችላል እና ቀጥታ ወደ እናንተ የመጣው ለዚህ ነው። ኦኬ ይሄን ጉዳይ የሚመለከት ወይም ደግሞ በሚዲያ ምናምን ልታሰራጩ ትችላላችሁ በሚለው ምክንያቱም የእናንተ ሚዲያ አዩ ማለት ብዙ እናቶች ሊማሩ ይችላሉ። እንደዚህ ጎዳና ላይ ያሉ እናቶች ምክር ሊሰጡ ይችላሉ። ግን ቀጥታ ወደ ፖሊስ ጣቢያ ቢሄድ እንታሰራለን፣ አበቃ ጉዳዩ አበቃ። የኛ ጉዳይ ብቻ ነው እንጂ የሚያበቃው የሌሎች እናትን ባል ሊቆም አይችልም በሚለው። የአንቺ ቤተሰቦች ግን ስለዚህ ስራ ያውቃሉ? ስለምትሰሪው ስራ መቼም እንደመጣሽ እንደነገርሽኝ የሰው ቤት ነበር የምትሰሪው። ከሰው ቤት ሆነሽ ደግሞ የምታገኘው ብር ሞስት ፕሮባብሊ ፕሪዲክት ይደረጋል፣ ይገመታል። ብዙ ብር ስትልክ ያላቸው ምና አይጠይቁሽም? አይ የራሴ የሆነ ስራ ከፍቼ ነው ያልኳቸው እኮ። እንዴት ከፈትሽ ምናምን የሚል ነገር 2 አመት ከምናምንም ሰው ቤት የነበርኩበት አለ 3ኛ አመት ምናምን ሊዝ ነበር ሰው ቤት እየሰራሁ ያለና እንደዚህ ራሴ ሻይ ቡና ከፍቼ እሱን ያሳደኩ ምናምን የምላቸው ግን እንደዚህ አይነት ስራ እየሰራሁ አላችሁ። በአንዴም ደግሞ ከፍተኛ የሆነ ብር አልክላቸው
ያው በየወር ቢሆን ትንሽ አነስ ያለ ገንዘብ ነው የምትከፍለው። ስለዚህ ህፃናቶቹን የምትሸጧቸው እናንተ ናችሁ ማለት ነው? እኛ ለውጭ ድርጅትም ሆነ እዚሁ ሀገር ውስጥ ያሉት የሚረከቡት ለኛ ነው። የሚረከቡም አሉ ሀገር ውስጥ የሚረከቡ አሉ። ለምን ለበዓል አምድ እኮ የሚያደርጓቸው ማለት ነው። በብዛት ሳይሆን 3-4 ቢያንስ በየቀኑ 2 ይወስዳሉ። ቢያንስ 2 አንድ ልጅ ጋር እስከ ስንት ታገኛላችሁ? የተለያዩ ናቸው እንትኖቹ የሚመጡ ሰዎች አንድ አይነት ሰዎች አይደሉም። እንደዚህ ለበዓል አምድ እኮ የሚወስዱ ሰዎች ቢያንስ ዛሬ የመጣው ሰውዬ ከነገ ወዲያ ነው የሚመጣው። ዛሬም ነገም አይመጣም። ዛሬ ያልወሰደ ሰው ደግሞ ነገ ከነገ ወዲያ ይመጣል። ዋው የሚገርምሽ ነገር ከዚህ በፊት አንድ ያጋጠመኝ ነገር ነበረ። እኔም ራሱ ከባዕድ አምልኮ ጋር የተገናኘ ጉዳይ which is ልጁን መስዋዕት አናርገው የሚል ችግር ማለት ነው። ስለዚህ አሁን ይሄም ነገር አለ ነው አይደለ ሐሳቡ? ዋው የሚገርም እስኪ እሺ እንግዲህ ውድ ቤተሰቦቼ ያው የተነገረውን ነገር ሰምታችኋል፣ ያለውን ነገር አይታችኋል። እህቴ ከሞላ ጎደል መረጃዎችን ነግራኛለች። ሶ ቀጥታውን ወደ ማስረጃዎቹ ነው የምንሄደው። ማስረጃዎቹን ማግኘት የምንችለው ደግሞ ያው ብዙ ጊዜ ድብቅ ካሜራዎቹን ነው የምንጠቀምባቸው። ሶ ድብቅ ካሜራ ማስቀመጥ እንችላለን ወይ ማስቀመጥ ትችላለሽ አንቺ? ይሄ አሁን እነሱ ጋር ማለት እንዴት አድርገን? አዎ ጥሩ፣ እንዴት አድርገን? ጥሩ ጥያቄ ነው። ምን መሰለሽ ያሰብኩት እኔ ድብቅ ካሜራ እናስቀምጣለን። ቤቱን የእናንተ ቤት ይመቻ አላውቅም ወይ ታሳየኝና እኔም ቢሆን መኖሪያ ሳይሆን ይሄ ተሳክሱበት እዚህ ነው የምንኖረው ምናምን አላላችሁም? እሱን መጀመሪያ ህፃናት ያሉበትን ቦታ ታሳየኛለሽ፣ የተወሰኑትን ቢያንስ በስልክሽ ወይም ቀርጻሽ ትልኪልኛለሽ። ሁለተኛ ነገር ደግሞ ቤታችሁ እናንተ ሰብሰብ ብላችሁ ተቀምጣችሁ ሰው ሲመጣ እዚህ ነው ምን የሚያገኙ እሱ ላይ ትቀመጡና ታወራላችሁ። አሁን ስታወሩ ከነሱ የምፈልገው ነገር ልንገርሽ። በማንነት ይሄን ነገር እየሰሩ እንደሆነ ስማቸውን ተጠቅሞ ምን እያደረጉ እንደሆነ አንቺ ላይክ እንደ ጋዜጠኛ ሆነሽ ነው የምታወሪያቸው። ስታወሪያቸው ግን በሚያስፎግር መልኩ ካሜራ እያየሽ ምናምን አይደለም። ካሜራ እንዳስቀመጥሽ የት እንዳስቀመጥሽ ምንም በአይንሽ ማሳየት የለብሽ። ጸጥ ብለሽ ስም ብለሽ ቀጥታ እነሱን እያየሽ ሐሳቡን ብቻ መነጋገር ነው። እኛ በሩቅ ሆነን ካሜራውን አስቀምጠን እንከታተላለን። አላስፈላጊ እርምጃ ከተወሰደብሽ ቀጥታ እንገባለን። ኖርማል ከሆነ ግን ጉዳዩን እንሰበስባለን። የምፈልጋትን ማስረጃና መረጃ ይዘን ፖሊስ ይዘን ወደ ቤታችሁ እንመጣለን ማለት ነው። ግልጽ ነው አይደል? ጥሩ እንግዲህ ውድ ቤተሰቦች እንግዲህ ያለውን ነገር እንደተከታተላችሁት ነው። ቀጣይ የምናደርገው ወደዛ ቤት እንሄዳለን። እያንዳንዷን ማስረጃና መረጃ ልቅምቅም አድርገን ለእናንተ የምንሰጣችሁ ይሆናል። እስከ መጨረሻው ድረስ ግን ይህንን ቪዲዮ መከታተላችሁ እንዳይቀር። እያንዳንዷን ነገር ሰምታችሁ ኮሜንት ከስር ሀሳብ መስጫ ሳጥናችሁ ላይ አስቀምጡልን። እንዲህ ብታረጉ እንደዚህ አድርጉ እያላችሁ ሀሳብ አስተያየታችሁን ስጡልን። መልካም ጊዜ። እንግዲህ ወንድም ያውን ወስደህ የልጆች የሚቀመጡበት ቦታ ላይ ነው ማለት ነው። እና መሰለ በጣም ነው የሚያሳዝነው። ማለት እዚህ ይሄን የመሰለ ቤት ውስጥ ነው አግሮ የሚያስቀምጣቸው። በጣም ነው አይምሮ እንትን እያለ ያለው ይሄ ነገር ጉዳይ ነው፣ የዚህ ቤት ጉዳይ ነው ማለት ነው። ቢያንስ እንኳን እዚህ ቤት ባይሆን ቦታ ለጊዜው እንኳን ቢቀይሩላችሁ አልተከታተሉ ይሁን ቤቱ ይሄን ይመስላል። እና እንድትረዳችሁ ፈልጋለሁ፣ ቶሎ እንድደርስላችሁ እንፈልጋለሁ። በጣም ነው አይምሮን እየወቀሰኛለሁ ይሄ ጉዳይ ነው። ባንክ እንድደርስላችሁ ፈልጋለሁ። አለሽ እንዴ? ቆይ ከተሻል እንዴ? ቀደምኳችሁ ደብሽ ብቻ ሻላፊ ይባል ነበር። እኔም ደክሞኝ ስለነበረ ኧረ ይዘነታችን እኔ ፀሐይ ነኝ ልቅርሽ ሳሽን ዲናሻ ደርሽ አለልሽ ነኝሽ ለምን ሳደውልኝ ገባሁኝ። ምን ልሰራላችሁ አትይም እንዴ? አይ እኔማ መጀመሪያ ገብቼ ሰራርቼ ልጠብቃችሁ ብዬ ነበር። ገና እየገባሁ ነው ነገራችሁ። እና ምን ያዘፈዘፍሻል? የሆነ ነገር አሰብ እርፍ አላልኩም። እኔ መሳከው ነው እንዴ ድከም ብሎን ስል ተናጋ ስንጦዝ ብለን እኔም ገና በር ከፍቼ ገና መጠጣቴ ነው የሚገርምሽ። ስንት
ስንት ቦታ እንደሄድን ብትሰሚ ስንት ቦታ እንደሄድን ብትሰሚ ዛሬው አድካሚ ነበር። አንድ ሴትዮ እኮ ግግም እንደለችው ምን ሆነ ነው አንቺ እስከ ዛሬዎቹ ደግሞ ጎበዝ ነበር። የዛሬዋ ደግሞ ልጅ ምናምን አለች ትንሽ አካበደች። የተለየ ነገር አጋጠማችሁ ነው ዛሬ? እስከ ዛሬው አልቅሳ ስታለቅስ አልነበርሽ? በቀደም ስፒከር ላይ ያረኳት ልጅ እሷ እኮ ነች። የእሷ እናት ምን አለች ደግሞ ዛሬ? መስጠት ከበዳት አይደል እንዴ? ከካም ካብራት እንዲያክሉ እንደ ፈለገችው ከካም ቢያረክብላት አይሻልም? ለሱም ጥሩ ነበር። አንዳንድ ሰው እኮ ቶሎ አይገባም። የማይረዳው ነገር ይበዛል። ለዚች ሀገር ምግብ ሰራ ነው ይሰራልሽ? ኧረ እኔ እሰራለሁ፣ ችግር የለውም። ምን እሰራለሁ? አውሩ እናንተ። እስከዛ አልሰራ ደግሟቸው አይመጣም። አጀሪ ከቤት እሰራለሁ፣ ችግር የለውም። ያማት ታሚም እኮ አይታማም። አዎ ቀደም ግን አላየሽም። ቀደም ዛሬ አላየሽም። አላየሁልሽም ዛሬ። ምን አለ እስኪ እንዴት እንደሚያምር በስለኩ ያለው ነገር ሻል እስኪ እዚህ በለው እንጂ በእናትሽ ምንድነው? ምን ሆኗል? አብረሻሽ ሌላ አይደለም እሷ ሰራ ትንሽ ጠመም ያለሽ ነገር አለ። አልተጣመመም። አይኔ ነው ልበል? አይንሽ ነው። አታውቂም የት እንድትሰራ አውቀሻል? የተሰራሽ መጥተሽ ያንቺን መሰሪያ ቦታ አውቀዋለሁ። አዲስ ቤት ዛሬ ተሰራች። አዲስ ቤት የተሰራች አዲስ ቤት የተሰራች እኔም አላደርኩትኝም ግን አሉ የተባሉ ቤቶችን ታደኛ ያለበት ማን ይሄድበት ማን ይመረቅላት አሉ የተባሉ ቤቶች ጋር እንደምትሄዱ አውቃለሁ። እና ታዲያ ደስ የሚለው ማለት ነው ትንሽ ነገር ስሪ በቃ የሆነ ቲማቲም ነገር ስሪ ነው። ሽንኩርት ተከታትፌ ነበር ያስቀመጥኩት። ወይኔ ዘንድሮም ሽንኩርት ተከትፎ ነው የሚሰራው። ምን አድርግልሽ ነው አንቺ እስከሰለጥኝ እኮ ወጣ ላይ ዳችንን አየህ። እኔ ልስራ ልደውልና እኔ ልስራ በመፍጫ እንደማልሰራ እንደማልከትፍ ሽንኩርት ነቀልሽ ትንሽ ነው የምሰራው። አሁንም ስለምንሰራ ተፈጭቶ ከተቀመጠ በጣም የሚያስጠላኝ ለዛ እኮ ነው። አላይ ቤትና በስንት ሞግዚት እቺ ዳዳ ቤታችን ቆንጆ ነሽ እኮ ምን አስርግቴ እንደዚህ ወይኔ ቆንጆ ነሽ እኮ እኔ ሙቲያሳ ዛሬ ግን እንወጣለን ይመስለኛል። አትወጡ አይቀርም። እኔ እንኳን ደብሮኛል ዛሬ መውጣት አልፈልግም። አይ ምን ችግር አለው? ደብሮ ነው ራሱ ሲመለስ ራሱ ለምን ደርሶ ግግም የምትይው ነገር አንዳንድ ቀን የሆነ የመጣሽበት ነገር ትዝ ይልሻል መሰለኝ። ይሄ እንደሱ አይደለም እና ሰው ከዚህ ከመሰለ ዓለም ውስጥ ወጥቶ ሌላ ዓለም ይመኛል። ምንድን ነው የጀመርሽው? የምን ጉዳይ ልጁ የባለፈው ልጅ እንዴት ሆነ ማለት ያው የሆነ ሰውዬ ይወስዳል ምናምን እሺ የኛ ትንሽ ወርታን ሄደ ሳታለቅሽለት ሳትሰናበቹ ሄደ። እኔ እኮ ከአንዳንዴ እኔ ለምን እንደሆነ አላውቅም። አንቺ ደርሰሽ አዛኝ የምትሆኚው ሲከፈል ዝም ትይል እንዴ? ስትበይ ኖረሽ አሁን ባለቀ ሰዓት ምንድን ነው እንደዚህ የምትይው? አይ ሌላ ሐሳብ እያመጣው አይደለም እኮ እና እዛ ይሄዱ የሚሆኑትን ነገር ሳስበው ምን ይሆናሉ? ለውጭ ነው ሄደው አሁን እሱ ውጭ ሀገር ነው ሄደው ወይስ እዛ ሀገር ውስጥ ላሉ? ለባለፈው ሰውዬ የትኛው ኮተቤ ጋር የሚረከበው አለ አይደለ? እሱ ነው የተሰጠው። ለባዳም ልኮ ምናምን የሚባለው እኔ ምንሽ ደርሰሽ ግን በጣም አሁን ያመጣሽው ባህሪ ምንድነው? ለልጆቹ ቆረቆራል የሚለው ነገር እና ደግሞ የሚሄዱበትን ነገር ማጣራት ምናምን ምን አገባሽ? ይትስ ቢሄዱ ዋናው መሄዳቸው ነው አይደል እንዴ? ምን ላድርግልሽ ነው ላይ ከአንዳንዴ እንደዛ አይነት ቦታ ላይ እኮ ስትገቢ የሆነ አእምሮሽ የሚውሰው ነገር አለ። የትኛው አእምሮ? እኛ ደግሞ አእምሮ አለን እንዴ? ታያንሽ እነግርሻለሁ። አሁን ላይ በህልሜ በቃ ይመጣሉ ልጆቹ ስንጫጩብኝ እንደዚህ እናቶቹ ሲያለቅሱ ምናምን እሱ ይረበሽኝ ያለው እግዚአብሔር። ለምን ትተኛለሽ? ለምን አትተይው? ህልሜ ምናምን ትያለሽ እንዴ? ለምን አትተይው? አትተኝ መዘሻል እንዴ? ቤት አይነት ነገር ነው። ምንድን ነው የቸገረሽ? እሙሀይ ለምን ገዳም አትገቢም? አንደኛሽ በጣም እየመከርሽ ያለሽ ለምን? አላሾፍኩኝም ማለት እስከመቼ ነው ይሄን ነገራችንን በቃ ምንለው? ራሳችን በቃ ካላልን እኮ የሆነ አካል መጥቶ በቃ ወደ ነፍሳችሁ ተመለሱ ወደ ህይወታችሁ ተመለሱ የሚለንሱ እኮ የለም። ውዴ መብላት እናቆማለን እንዴ? አይደለም ማሪ እኛ ወጣቶች ነን አይደል? እና ወጣቶች ሆነን ስራ መስራት እኮ እንችላለን። አሁን ምን እያደረግን ነው? አሁን እየሰራን አይደል እንዴ? ለኛ ለነሱ ጥቅም ነው እኮ እየዋለ ነው። ስራ እኮ ነው እንዴ? ስራ ብለን ከያዝነው በርግጥ ስራ ነው ልክ ነሽ እኮ ግን እዚህ ነገር ውስጥ ተዘፍቀን እስከመቼ ነው የሚለው በጣም ያሳስበኛል። የሀገር ችግር ያለሽበት የኢትዮጵያ ችግር እስኪቀረፍ እና ሰው መፈልፈል አያቆምምና እኛ ምን እንሁን? ልጆቹ
ያሳዝኑሽ ቦታ ላይ ነው የመደብናቸው። ትቦ ለትቦ ሲያርጉ የሚገባቸው ላይ ኢትዮጵያ ውስጥ አሉ። ምን መስዋዕትነት መሆን ነው? አካላታቸው መቆረጥ፣ ብልታቸው መቆረጥ ያሳዝነን ታዲያ። ወይኔ እኛም ድሮ ባገኘንና በሄደን ኖሮ እዛች ሀገር ሄደን ኖሮ ምን አገኘሽ? አሁን አንቺ እዚህ ሀገር ነሽ፣ ምን አገኘሽ? ውጭ ሀገር የሚሄዱትም ሆነ ፈልገው ሰውዬው እንደሚፈልገው ያድርግ። ከኛ ማስተላለፍ ብቻ ነው የሚጠበቀው። ችግራችን እኮ ይሄ ነው እንዴ። ምንድነው አሁን እንሰጣለን። አንዴ እንደ ሀሳብ እኮ ነው፣ እንደ ጓደኛ ነው አብረን እየሰራን ያለን እኮ። አሁንማ ግን አሁን ያው ውጭ ሀገርም ወስዶ ምን ያድርጋቸው እኮ ምን አውቀው ነገር። ለምን ዛፍ አያረገውም ወስዶ እዚህ ሀገር ተቀምጦ ምን የተጠቀመው ነገር ይተከል። ከዚያ እኔ ራሱ ማለት ነው ድሮ ቤተሰቦች ሲታተው ቢሆን ኖሮ ዛሬ እንደዚህ አይነት ህይወት ውስጥ አልኖርም ነበር። ይሄ በእኛ ቤተሰብ ጋር ቢመጣብኝ ታባርኪ ምን አድርግ እያልኩኝ እዚህ ላይፍ ተቀምጬ አልውልም ነበረ። አንቺ ቆይ ምንድነው የቸገረሽ? ምንድነው ይሁንሽ ያለሽ ምንድነው? እኔ ችግረኝማ በቃ እንቅልፍ ነሳው። እንቅልፍ ነሳኝ። ወደ ግርድናሽ ተመለሽ። ወደ ነበርሽበት ወደ ግርድናሽ ወደ እዛ ቦታ ላይ ስትሆኚ ትዝ ይልሻል። ተመለሽ። ለኔ አይደለም እንዴ? ለኔ አይደለም እኮ ለሁላችንም እኮ ነው እኔ እያልኩ ያለሁት። እኔ ራሴን እያገለልኩ አይደለም። ራስሽን ቻይ። እኔ በበኩሌ ተስማምቶኝ ነው የምኖረው። ላስታውስሽ እኮ ሴትዮዋ ውሃ የለም ብላ በጀረኪና የምትሸከም እንደ አዲስ ነገር የምታወሪው አይደለም። እስከ አንድ ቀን እኮ ልንሞት እንችላለን። መሞት አለ በመሀል ብንሞት እስከዚህ ጉዳችን ምን አይውልሽ። ማወቅ ያለብሽ እንደው ታውቂያለሽ፣ እኔና አንቺ ምንም ሳንሰራ ነው እንደውም እየሞትን ያለ ነው። ስንቱ በእኛ ስራ የትና ይደርሷል መሰለሽ። እኔና አንቺ ነን እንደውም ወደኋላ የቀረ ነው። ተረጅ ፈጠን አድርገን የተሻለ ነገር እንዳናደርጋን አትሞክሪም እንዴ? በእናትሽ ሂጂና ደላላውን አምጪልኝ ይመልሳት። ሴትዮዋ ናፍቃሽ ነው? ግርድናሽ ናፍቆሽ ነው? ሽንሽን ቀሚሱ ትዝ ብሎሽ ነው? ተመለሺ። እኛ እኮ አልያዝንሽም። ግን ይልሽ ይሄ ደጋግመሽ እያነሳሽው ያለው ሀሳብ ማለት ነው። ይሄን ጉዳይ የምናውቀው እኛና እኛ ነን። ይሄ በዚህ ጉዳይ የተነሳ የሆነ አጀንዳ ጭምጭምታ ብንሰማ እወቂው ምን ማለት ነው? እከታትፍሻለሁ፣ አርድሻለሁ። ደጋግመሽ ማን ምን ተደርጎ እንደሚወገድ ታውቂያለሽ። ለአንቺ ማስረዳት አይጠበቅብንም። ባለን ነገር ላይ ባትጨምር እኔ እኮ እንደ ጓደኛ እንደ ሀሳብ ነው እንተው ነው እንጂ ያልኩት እኮ እኔ ሌላ ነገር እያመጣሁ እንደ ጓደኛ ስራችንን እናሳድገው ብለሽ ዞር ብለሽ እሺ ማሪ በቃ ጓደኝነት ይስራ አውሩ በቃ ችግር የለውም። ይቅር ጓደኝነቱ አሳስቦሽ ከሆነ ጓደኝነት መቅረት ይችላል። አዎ እንደ ስራ ማለት እንደ ፓርትነር ማየት ይችላል። ለክሊትሽ ያኛው ተስማማ እኮ ወደ በቃ እንስራ አንተው ነው አይተባባልነው። እሺ አንተው በቃ አንተው እንሰራለን በቃ ፈነሽ ላይ ይልቅ የተሻለ ነገሮችን ለማምጣት ሞክር። እቺ ላይቱን አምጪልሽ እንግባ ላይ ማታ ያወረደልኝ አንበሳ እኔ ምንሽ እቃ ዝጄ ነበር ትቀበይልኛለሽ? እኔ ነው መቼስ እኔ እንደማለት ታውቂኛለሽ። በእንደዚህ አይነት ጉዳይ ግርድናዋን የናፈቀችው እሷ መጀመሪያ ልስራለች። ችግር የለውም አዛለሁ። እሺ ስልኩን ላዘው ያዥ ወይ ቴክስት አግኝ እሺ ልኬልሻለሁ። ታርጋውን ልኬልሻለሁ። አረ ልጅቷ እኮ እየደጋገመች ነው ያለችው። ምን አስባ እንደሆነ አላውቅላትም። እኔ ግን አላማረችኝም። ከዚህ በላይ እንታገሳት። የሆነ ነገር መደረግ ያለባት ይመስለኛል። አረ ወይኔ አስበሽዋል? እኔ አልቀጥልም። እኔ ከዚህ ልጅ ጋር አልቀጥልም። የእውነት እኔ አልቀጥልም። ከዚህ ልጅ መወገድ አለባት። መወገድማ መወገድ ብቻ አይሆን ይመስለኛል። እቺ መገደል የለባትም። እቺ ትናንቷ ናፋቂ ናት። ደሃ እከካ አንቺ የዚህ ሁሉ ሰው ድሮም የሰባት ደሃ ልጅ ድህነቷን አራከፍልላትና አሁን ዛሬ ተነስታ እንደ ሾክ ልትወጋ የሆነ ነገር ትደረግ። ምን አሳባለሽ? ሄርሞን ጋር ትላክ፣ ሴቶቹ ጋር ትላክ። ምን አለ ሴቶቹ እንደፈለጉ ያድርጓት። እዛ እስከምትሄድ ወንዶቹ ጋር ትሄድ። እዛ ልኳን ያሳዩዋታል። ለአራት ለአምስት ይጫወቱባታል። ህሊናዋን አይደለም እድሜ ልኳን ነው የምትማቅቅ። ህሊናዋን አይደለም ታገኘዋለች። አስበሽዋል? በየሚዲያው የኔ ስም ሲነሳ የቤተሰቤ ስም ሲነሳ እከካ ስንቱን ባለሀብት ያጠመድኩ ሴትዮ አሁን በአንድ ገረድ ድሮም ገረድ ነው። ከፋይ ዝቃይ ግን ችግሩ ምን እንደው ታውቂያለሽ? አብረናት ብዙ ነገር ሰራ። እውነት ነው። እውነታችንን አወቀችው። እኔ ይሄን ነገር መጣይ አይደለም ዳንኮ ድህነቱን ሲነግሩት ነው የሚያውቀው። ልኩን ካላሳጠቅሽው ወይ አይመለስም እኮ። ሀብታም እኮ ነው ከሀብታም ጋር የሚውለው እንጂ ከዳጋ ተውሎ ምን ይገኛል ብለሽ ነው? ያው ድህነት ነው። ከፍ ያለ ነገር አያመጣም። ወሬውን ቁጭ ብሎ ማውራት ነው። ቢያንስ ባለሀብት ቢሆን ደህና ቢዝነሶችን ያወራል። እኔ ስንት የመሳሰሉ ቢዝነሶች ላይ
ብዬ አንቺ እንዴት ታስባለች? ግን ማለት ነው በባዶ ግን አይደለም የምንሰጣቸው ይክፈለን። አዎ ስራ አይደለም እንዴ? በቀደም ራሱ 70 ሺህ ብር ያለው የህፃኑ ልጅ ማለት ነው ይሁን ነገ አገኘዋለሁ ብዬ ነው። አንቺ ያኛው ልጅ ግን እንዴት ሆነ እኮ ተሰዋኩ ተሰዋ እሺ ያጋባኝ እኔ አንዳንዴ ግን ሳስበው ህፃናቶቹን ምንድነው የሚያደርጓቸው ብዬ እላለሁ። አንዳንዴ ዝም ብዬ ሳስባቸው ሳሰበሽ ሁሉም ራሱ ጉዳይ ምንስ ቢያደርግ ሰው የራሱን መሰዋት አቅቶታል እንዴ ሰው ልጅ የሚለው እሱ ያላዘንላቸው ነው። በቤት ነኝ የማዝንላቸው። ሀብታም ለድሃ ሲያስብ ልጅሽን ስጭኝና ይለፍልሽ ይላል። ሀብታም ሲያስብ ድሃ ምን ይላል? እንካ ልጄን ይላል። እንደዚህ ቸነቷ አከካም ደግሞ ምን ይላል? ነገ ጧት አገኛታለሁ እኔ ደግሞ ልጄን እንኪ ይለፍልኝ ብላ ትመጣለች። እኔ ደግሞ አጨብጭቤ እቀበላታለሁ። እቺ ትይድበሽ ደውይለት ከቻልሽ ደውይለትና እኔ ከሷ ጋር መስራትም ምንም ማድረግም ስለማልችል እቺ ባንዲ ነው ነጭውን ኩት ከዚህ ሴትዮ ጋር ስጫጫ ዛሬ ማታ እንውጣ ራሷን ራሱ እያዛጋኝ ነው። እኔ ሴትዮ አስወግደን እንውጣ እንደዋውት እኔ ልጨራርስ ምግብ ለምን አናዝም? አዎ እሷን እዚህ ፍርፍር ምናምን ከምንበላ እናቴ ያኛው ቤት ብንሄድ እኮ ሰላም ነበር። በአራት ሼፍ ተከብሬ እንዳልኖርኩ እዛኛው ቤት ያለሽ ታዲያ ስራ ነውና እዚች ድሃ ጎጆ እንመጣለን። ይሄን ቤት ስታይ ይሆን እንዴት እነቷ ትዝ የሚላት መስሪያ ነው። እኔ መስሪያ ነው ትዝ አይበላት ችግሯን ጦሷን ይዛለች እከክ እኔ አስበሽኛል ያ ሁሉ እንደዛ የሚያጨበጭብልኝ ጎበዝ እርዳታ ሰጪ እያለ ህዝቤ ከስር የሚያጨበጭብልኝ ሁሉ ኮሜንቱ ምኑ አሁን አስበሽዋል? እንዴት ብዬ ነው አይናቸውን የማየው? እንዴ መቀለቅ ልትከተል ዛሬ ነገ መባል ደጋገመችው። እኔ በአንድ ደቂቃ ቪዲዮ ኮኖ ህይወቴ ድሚስ ለከተም ምንድነው ነው ምን እንደዚህ ነገር የለም። እኔ ምን እንደማረጋት ታውቃለህ? መሽለት ነው ከሁለት መንተ የወለደችው አይ ጫካው ጋር ደወለችልኝ። በራይድ ተቀበልና እነሱ ልንቀበል ስንሄድ እየወላወለች ነው ሄደችው እና የሆነ ነገር ታረጋለች ብዬ ነበር። ለፖሊስ ጥቆማ ብትሰጥ እነዛ ደግሞ እኔ ፈለኩ ፖሊስ ከሆነማ ችግር የለም አፉን ቢሆን እናዘጋዋለን። አንድ ተራ ከሆነ ችግር የለም። እድሜ ለብሬ ያው እናቱ ትቀልጃለሽ እንዴ? ረብጣ ላይ ሆነ ተቀመጥነው። ግን እነዛን ልጆች ብታስመልጣይ ኑሮ አገኛት ነበር። የእውነት እዛው ጫካ ነበር ሰጥቻት ምንመጣ እና ዝም ብለሻት ብትመጪ ኖር እኔ ነበርኩ አንቺን ምገልሽ እንዴ? አስበሽዋል እንዴ? ድህነት እንዴት ትዝለው? አንቺ ሰው እንዴት ድህነት ትዝለው? ሰው ወደ ኋላ እንዴት ነው ያቆለባበሰች የምትኖረው ድህነቷ? ለምን ገዳማት ገባ? ድሮም ይገጣል ልጅ ነው። ምንም ቢሆን ቢነቃ ይሻላል እኮ አዛባ። አረች በኢየሱስ ስም አይ ቆይ አረ አታሰስ እናቴ ባንዴ ስልክ ጥሪ ህይወቷን ነው ምዘጋላት። ህይወቷን በአራት ነጥብ መልሳ መጣ ለምናኝ አስለምናኝ እግሬ ስር ወድቃ ከዛ ነው ማስገባት ልጇን የሚቀበላት። አረ ልጇን ነው እንጂ እሷን ነው ወይኔ ዝናይ ዛሬ ነው አዝበሽዋል። በየክለቡ ስዞር የነበርኩ ሴትዮ ራሴን ማንም እንደማይደርስብኝ ስለ የነበርኩ ሴትዮ ችላት ዛሬ 4 ህፃናት አሉ። ላጥላጥ አገኘሽ ቆየሽ አይ የመጣው ነው እዚህ ደረስኩ ምናምን እያለ ኦኬ በዚህ ብራንድ ለምንድን ነው ይላከልኝ? ለምንድን ነው እዚህ ብራንድ ይላከው? ነገር ካለ ትደውልልኝ በኋላ ላይ ምናምን። አረ ጎዶሎ ያድርገው። ምንድን ነው የሚያስበው? ደውይለት በእናትሽ። ባለፈው ልጅ ምን እንደተባለ ታውቂያለሽ? ያጻኑ እዚህ ባለፈው እንቅልፍ ጊዜ ተረከበች እሱ ሞቷል ምናምን እያሉ ያው ሞት ለዓለም አዲስ ነው እንዴ? ተገላገለ። ሞት ለዓለም አዲስ ነው። አይሽ በጊዜ ሸኙት እንደው ሳያቆዩት ስልብት ነበረው ልጁ ያልነገረን ስልብት ምናምን አንዳንዴ እንኳን ተመለሱ ወደ ራሳችሁ። ለምን ብለን ምንድነው አሁንም እዛው ላይ ናችሁ እንዴ? ለምን ብለን ነው አንቺ መብላት ሞኖክሴ የኛ የገዳም ሰው ባቄላሽን ግዢ ሽምብራሽን ግዢ አደርስሻለሁ። ኧረ እኔም አለሁ ሸኝሻለሁ እዛው ድረስ በር ድረስ ልብሱን ጣልሽው እንደዛው የመጣችው የሆነ ቀን እኮ የሆነ ነገር ጽጽተናል አይደለ? እኔ ነው ጽጽተው ነው ያወራው ያለው። እኔ ግን ስለጸጸት ምንድን ነው የጸጸታሽ?
ገንዘብ ስትበይ ምን ስትይ ነበር? የቱ ነው የጸጸት ስራ? እስካሁን ስበላ ነበረው ግን አሁን ደግሞ አይምሮ ይጸጽቶኛል። አይምሮ ወልዳ ትቦ ስትጸጽቷታል? ወልዳ ስትጸጽ እንደዛ ተሰምቷታል? አብሯት እካክ ለካክ ሲሆን ተሰምቷታል? ተሸግረው ነው አይደል እንዴ? ምታበለው ምታጠጣው ተቸግረው እና እኔ ወለጂ ብያታለሁ እንዴ? እኔ ወለጂ ብያታለሁ። ለምን አታሳድገውም ነበር? ለምን አንቺ ውሰጂ ከምትል እኮ የነሱ ችግር ነው። አንድ የነሱ የራሳቸው ችግር አለባቸው። ላዝንለት አስበሻል? የኔ ቻሪቲ ተቀበይና ሳድጃቸው እንደ ሰውኛ ነገር ይሄ እኮ ነው። ለነሱም በቃ ይሄ ነገር ለኛም በቃ እኮ ነው ያልጋለው። ጂና መጀመሪያ እነሱ ምከራቸው አትስጡ ልጅ ምናምን ብለሽ አይሻልም? አንቺ ምን ነው ያተሰጨው እንደዚህ ነው የምናደርገው ብዬ ላውራ ምን አለምንድን እንደዚህ ያለው ነገር እንደሱ ተያዝና ማለት ነው። ከዛ አሳይሻለሁ ምን እንደምን እከታተፍሻለሁ እያልኩሽ ነው። ደጋግመሽ እየተናገርሽ ነው። አቀልሽ እንኳን አንቺ ማን ላይ እንደነገር እኮ አይደለም። አሁን ለምንድነው ማንተ ወደ ራሳችን ለምንድነው የምትው? ምን አጥቼ ብር አለን አይደል እንዴ? የሆነ ስራ መስራት ትችላለሽ እኮ የራስሽ የሆነ ብዙ ብር አለሽ አይደል እንዴ? ምን ልስራ? ለስንት ሰው የሚተርፍ እኮ ገንዘብ አለሽ። ምንድነው የምትከፍተው? ብሄር ጠቤት ቡና ጠጡ ምናምን ምን ልክፈትልሽ? በቂ ነው ብለሽ እያሰብሽ ነው። መቶ ሰነ ብር ነው የሚከፈተው። አሁን አንቺ ያሺ ብር ስንት ነገር ያስቀራሽም ምን ሊሰራ ይችላል? በቂ ነገር እኮ ያሰራሽ። አሁን አንቺ አሁን ወርደሽ ቡና ጠጡ ምናምን ከዚህ ህይወት ውስጥ ወጥተሽ ትኖሪያለሽ? አስበሽው ምን ያህል ህዝብ እንደሚያውቀኝ ላይቭ ላይ ምን ያህል ሰው እንደሚከተለኝ አታውቂ? ቡና ጠጡ ከፈትኩልኝ ነው ከነበርኩበትማ መውረድ አልፈልግም። ማንሽ በጤና አዳምቅጅልኝ እዛ ጋር ሁለት ትርት ምናምን ትቀልጃለሽ እንዴ? እናቱ 5 ስታር እየተዝናናሁኝ አረ እንዳታስቢ ከዚህ በኋላ ደግሞ ለነፍሳችን ለህይወታችን እንኑር እንዳታስቢ። ነፍስ ምናምን ነፍሴን እኔ ነኝ ማድና። እስከ ዛሬ ነፍስ አልነበረሽም እንዴ? አሁን ግን አሁን ነው የተሰማኝ። ታውቂያለሽ ከኪስ ከየዋለሽ ነው ከማን ከየዋለሽ ነው? እኔ ምንድነው ያሰብሽው? እኔ አብረን ስለበላ ነው ስለ 2 አመት ስለደግ መመክራችሁ ምነግራችሁ እንደትነት በቃን በቃ ይሄ እንደትነት ምከርሽ እየወለዱ በየቦታው ከሚጥሉት እናቶች ጋር ምንድነው ያለሽ አንቺ? ከነሱ ጋር አይደለም ጉዳይ ከልጆቹ ከህፃናቶችና ከእናቶቹ ጋር ነው ጉዳይ። የሚያለቅሱት ህፃናቱ እያሳዘኑኝ ነው። ለምን እንደማሰብሽ ምን አረባቸው እኮ ነው ያለቀሱት? አንድ ነገር ልንገርሽ፣ እኔ እንደውም በቃ ከዚህ በኋላ እንደትነት አወራኝ አይደለ? አልሰራም በቃ አልሰራም። ከዚህ በኋላ አልሰራም። እንዴ በቀላል አልሰራም ማለት እንደኛ ጋር እኔ መስራት አልችልም ከዚህ በኋላ። እንደዚህ ብለሽ አይደለም የሚገባሽው አይደለ? መስሎኝ ገባው ተቸግሬ ገባው አይደለ? ችግርሽ አለቀ። ችግርሽ ስላለቀ አይደለም። ችግሬ ስላለቀ ሳይሆን አይምሮዬ ስለወቀሰኝ ነው። እነዛ የሚያለቅሱ ህፃናትና የሚያለቅሱ ያሳዘኑኝ ነው። ዛሬ ሰው ሆንሽ፣ ዛሬ ተለወጥሽ። ከዚህ በኋላ አልሰራም። ዛሬ ሰው ሆንሽ። ሂጂ ውሃ ቅጂ የለም ቢጣብከ የለም። ዛሬ ሰው ሆንሽ። ነይ ቁጭ በይና አውሪኝ። ምንድነው ያሰብሽው አንቺ ከኛ ጋር? አንድ ነገር ይምጣና ካንቺ ራስ አንወርድም። እሺ ሌላና ፊግ ውስጥ አንግንግባ። ምንም አይደለም። አንቺ ምንም ማለት ከዚህ ቤት አትወጪ ከናል አይደለም የገባሽ። ከዚህ ቤት አትወጪ። እሺ ይሄ ሁሉ ነገር ይዘሽ ዝም ብለሽ ማለት ትልቁ ቤት ትሄጃለሽ። በስነ ስርዓት አውሪኝ። ታውቂያለሽ የት እንደምትከትሽ። ምንም ስነ ስርዓት አያስፈልግም። ስርዓት እያደለም ያደረገ ትልቁ ቤት እንሄዳለን። እንገባለን ትችላላችሁ እኮ እናንተ ግን እኔ ከዚህ በኋላ አልሰራም። መስራት ትችያለሽ። ወዴት ነው የምትሄጂው? ማን ይችላልው? የት ደላላው ጋር ልትሄጂ ነው? ደላላው ጋር ምን አስሄደኝ? ልጅሽ ልታወቂ ቃሽን ልታጥቢና እንዴት ነው ሊስትሮን ሰርች መብላት ፈልጋለሁ። ወጣሽበት መለሻለሽ። አሸናፊ ነው አንዴ ምን ማለት ነው አሸናፊ? አቤት ሌላ ሰላም ታምጣዩ። ደላላው ከዚህ በኋላ አስፈልገኝም ታውቂያለሽ አይደል እንዴ? ሃይሚ ታቱታ እንደማትመለስ ልብስ ማጠቤ መብላት እችላለሁ ከዚህ በኋላ። እንግዲህ ውድ ቤተሰቦቼ ያው ድብቁ ካሜራ እንዳያችሁት ነው። እነዚህ ሰዎች ያው ሶሻል ሚዲያው ላይ ኢንፍሉዌንሰር ናቸው ወይም ደግሞ ተጽዕኖ ፈጣሪ ናቸው ብለን የምናስባቸው ሰዎች ናቸው። ነገር ግን በጀርባ የሚሰሩት ህገወጥ የሆነ ስራ እንደሆነ ይሄም ስራ ደግሞ ብዙ ችግር ማህበረሰቡ ላይ የሚፈጥር ሆኖ ነው ያገኘ ነው። ስለዚህ አሁን ወደ ውስጥ ገባለሁ። ውስጥ ገብቼ የሚሉትን ነገር ለመስማት ጥረት አደርጋለሁ። ልጅቷንም ትንሽ እያሰቃዩት ስለሆነ ቀጥታ ወደ ውስጥ ገባለሁ። እናንተ ግን ሁሌም እንደምለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ። የሚገርማችሁ ነገር እነሱ ካሉበት ቤት 2 መስመር ነው ራቅ ብዬ የተገኘሁት። ምክንያቱ ደግሞ ምንድነው የተለየ አደጋ እንኳን ቢፈጠር ቶሎ ብሎ ለመግባት ብዬ ነው ያሰብኩት። አሁን ለሌላ ሰው ለሌላ ወንድ ደውላለች። ያ ወንድ ሳይመጣ ጉዳዩን እዚሁ እነሱ ጋር ጨርሰን ወደ ጣቢያ ይዣቸው የሚሄድ ይሆናል። እስኪ ለዚህ ስራ ምንድነው እንደዚህ እያደረጋቸው ያለው? ምንድነው ተጠቃሚነታቸው? ለምንስ ወደዚህ ሙያ ውስጥ ወይም ወደዚህ ነገር ውስጥ ገቡ የሚለውን ከነሱ ጋር ቆይታ የማድረግ ይሆናል። እናንተ እንደተለመደው
እያንዳንዷን ታሪክ ስቴፕ ባይ ስቴፕ ስሙ። ከዛ ኮሜንት ሀሳባችሁን ኮሜንት መስጫ ላይ እየገባችሁ እንደዚህ ነው በዚህ ምክንያት ነው የምትሉትን ነገር ስጡን። የእናንተ ኮሜንቶች ለኛ በብዙ መልኩ ይጠቅሙናል። ምክንያቱም ሀሳቦችን በአንድ ስትሬት ቦታ ብቻ ለማየት በተለያዩ ሰዎች እይታ የሁላችንም እይታ እንደሚለያየው እናንተም ሀሳባችሁ እይታችን የተለየ እንዲሆን ያደርግልናልና ሀሳባችሁ መስጠታችሁ እንዳይረሳ። ልጅቷን እያንገላቷት ነው። ቀጥታ እንግባ በቃ። አንቺ ከዚህ ቤት አትወጪም ተባልሽ። በቃ አትወጪም። እሺ ምንድን ነው ያሰብሽው? አልወጣም። ማን ነው በዚህ ሰዓት የሚጮኸው? ሰላም እንዴት ነሽ? ሰላም ነው። እስክንድር እባላለሁ። ከዩቲዩብ ነበር የመጣሁትና የተለያዩ ሰዎችን እዚህ አካባቢ በመንጠይቅበት ሰዓት እናንተ እርዳታ እያደረጋችሁ ልጆችን እንደምትረዱ ሰፖርት እንደምታደርጉ የተለያዩ መረጃዎችን እየሰበሰብን ነበርና ምናልባት ፈቃደኛ ከሆናችሁ ደግሞ በጣም ትንሽ ቤት ውስጥ ነው የምትኖሩት። አዎ ምን ያረጋለኛ ነው አይደል? ለመኖር የተሻለ ነው። አዎ ለሌላ ሰው እንደምትኖሩ ብዙ ስራችሁ ያሳያልና ምናልባት ፈቃደኛ ከሆናችሁ ሁላችሁንም ባገኛችሁ ኢንተርቪው አረጋችሁና ለእናንተ መሰጠት ያለበትን ድጋፍ በዚሁ አጋጣሚ በሶሻል ሚዲያ ብንሰበስብ ብለን አስበን ነበር የመጣ ነው። ይቻላል። ስለዚህ እንግባ። ልጠብቃችሁ? እሺ ችግር የለም። ክብራችንንም አይመጥንም። አንቺ ሰሚኛሽ አንድ ነገር አንድ ቃል ተነፍሽና ማለት ነው። እወቂው ካሜራ ኖር አልኖረ እወቂው። ከተቻለው ተስማምቻለሁ አይደል? በቃ ዘጋርኪ እናንተ ትቀጥላላችሁ። እኔ አልፈልግም ካልኩ ደግሞ መውጣት እሱም በኋላ እናወራለን። ሰሚኛሽ ሁሉ ነገር እንደነበረ ነው። እሺ ሰው መጣ ያላችሁ ሌላ ድምጻችሁ አወራለሁ ብትይ ነግሬሻለሁ። ችግር የለውም። እንዳታለፍሽ እስቲ ፈገግ በእናትህ ልትወጪ ነው የሚሻለው። በርሊናቸው ምንም ነገር ሳትነግሪሽ እነሱ ፈገግ ብለሽ ችግር የለውም። ቀጥ ብለሽ አንድ ነገር ተነፍሳለሁ ብትይ ነግሬሻለሁ። ከማረዱ በፊት ብዙ ነገር አለ። እሺ ዝም ብለሽ አትታረጂ።